የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን እንሆ ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በዛሬው ዕለት የትግራይ ክልል ርዕሰ መዲና የሆነችው መቀለ ከተማን አየር መንገድ የዘጋው የትግራይ ተጠቃሚዎች ተቃውሞ ምን ላይ ደረሰ? ዜናችን በዝርዝር ይመለከተዋል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በተመለከተ በዋናነትም የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ ላስተላለፉት ዛቻና ማስፈራሪያ የኢትዮጵያ የውሃና ኢነርጂ ሚኒስቴር ምላሽ ሰጥቷል። ከወደ ኢትዮጵያ ለካይሮ የተሰጠው ምላሽ ምን ይመስላል? ዝርዝሩን በዜናችን ተሰማላችሁ። በኢትዮጵያ ስላለው የደህንነት መጠን የተሰማው አስደንጋጭ መረጃ እንደዚሁም ኢትዮጵያ አልጋውራሽ ልዑል ከእስራኤል እስር ቤት ያስለቀቁት የቀድሞ ደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ቤተሰብ ወይንም የልጅ ልጅ ጉዳይም ትኩረታችን ነው። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የመቀለ ከተማውን ኤርፖርት የዘጋው የትግራይ ተጠቃሚዎች ተቃውሞ እንቅስቃሴ ራሱን ቲዲኤፍ ብሎ የሚጠራው የህወሓት ተጠቂ ቡድን አባላት በዛሬው ዕለት በመቀለ ከተማ የተቃውሞ ሰልፍ አካሂደዋል። የተጠቂ ቡድን አባላቱ የተቃውሟቸው መነሻ የደሞዝና የጥቅማ ጥቅም ጉዳዮች ናቸው። አርሚ 22 የተባለው ዲቪዥን አባላት ናቸው የተባሉት ሰልፈኞቹ ታጣቂዎች ከጠዋቱ 5 ሰዓት ተኩል ጀምሮ የዋና ከተማዋን መቀለን ዋና መንገዶች የዘጉ ሲሆን የደሞዝ ማነስና የክፍያ መዘግየትን እንደዚሁም ሌሎች የጥቅማ ጥቅም መበደሎችን በማንሳት ነው ተቃውሟቸውን ያሰሙት። ተቃውሞ ወደ መቀለ ሎላባነጋ አውሮፕላን ማረፊያ በሚወስደው የእንዳ ዮሐንስ መንገድ ላይ ነው ከጧትና ከሰዓት ተከናውነዋል። ጧት ላይም ታጣቂዎቹ ተሰባስበው በክልሉ ግዛት አስተዳደር ጽፈት ቤት ተቃውሞ ያሰሙ ሲሆን በደሞዝ መዘግየትና ጥቅማ ጥቅም ጉዳዮች ዙሪያ የክልሉ ግዛት አስተዳደር አመራሮች እንዲያወያዩን እንፈልጋለን ሲሉ ጥያቄ አሰምተው ነበር። ያም ሆኖ ግን የግዛት አስተዳደሩ አመራሮች ሆነ ብለው ለማነጋገር እንዳልፈለጉና ከዚያም የአውሮፕላን ማረፊያውን መንገድ ለመዝጋት እንደተገደዱ የተጠቃሚዎቹ አባላት ለወጋሃታ ፋክት የሰጡት ቃለ ምልልስ ያሳያል። የመንገዱ መዘጋት ደግሞ የህዝብ ትራንስፖርትና ሌሎች ተሽከርካሪዎች እንዲጉዳሉ አድርጎ ነበርም ተብሏል። የተጠቂ ቡድኑ አባላት የግዛት አስተዳደሩ አመራሮች ሄደው ካላነጋገሯቸው በስተቀር መንገዱን እንደማይከፍቱ ተናግረዋል። በመቀለ ሰልፍ ያካሄዱ የሚገኙት የትግራይ ሰራዊት አባላት የደሞዝና ጥቅማ ጥቅም ጥያቄያችን መለስ የሰራዊት ጥያቄ የማይመልስ አመራር የሌላው ህዝብ ጥያቄ መመለስ አይችልም፣ የሰራዊቱ ድምጽ ይሰማ፣ ሰላምን እንሻለን፣ ክብር ለሰራዊትና ለተሰዉ ቤተሰቦች አባላት የሚሉና ሌሎች መፈክሮችን አሰምተዋል። መልስ የሚሰጥ ኃላፊ በማጣታቸው የተቆጡት ሰልፈኞቹ ከቀኑ 7 ሰዓት እስከ 11 ሰዓት ድረስ ከመቀለ ወደ አሉላባነጋ አውሮፕላን ማረፊያ የሚወስደውን ዋና የመኪና መንገድ በድንጋይና በሌሎች አማራጮችም ዘግተው ተውለዋል። የዜና እስከተጠናቀረበት ጊዜ ድረስም የግዛት አስተዳደሩ አመራሮች በጉዳዩ ዙሪያ ስለተዘጋው የእንዳ ዮሐንስ ወይንም መቀለን ከአሉላባነጋ አውሮፕላን ማረፊያ ጋር ስለሚያገናኘው መንገድ መዘጋት የሰጡት ሐሳብ የለም። ዜናችን እንደቀጠለ ነው። ኢትዮጵያ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ አነጋጋሪ ማስፈራሪያ ምላሽ ሰጥታለች። ግብጽ የውሃ ደህንነትን ለማስጠበቅ አስፈላጊ እርምጃዎችን ወስዳለሁ ማለቷን ኢትዮጵያ አጣጥለዋለች። የውሃና ኢነርጂ ሚኒስቴር ዛሬ ለግብጽ ምላሽ ሆን ዘንድ ባወጣው መግለጫ ሀገሪቷ ከአባይ ወንዝና ከታላቁ ኢትዮጵያ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ከፈተችውን ዘመቻ አጠናክራ ቀጥላለች ባይ ነው። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ ሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ስትል ነው የወነጀለችው። ሚኒስትሩ ባወጣው መግለጫ ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንደማትሰጥ አረጋግጠዋል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታ የኢትዮጵያ እድገት ግን አይቀለበስም ሲል ምን ያከለው ከቀናት በፊት የህዳሴ ግድቡን በሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷ ይታወሳል። የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የግብጽን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጎትም ነበር። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ ባደረጉት ንግግር ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር በሚያስችልና ሁለቱን የታችኛው ተፋሰስ ሀገራት ያካተተ አሳሪ ስምምነት እንዲኖር በድጋሚ ጠይቀው ነበር። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሐሰተኛ ክሶችን ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት ፍላጎት እንደሌላት ያሳየ ነው ብለዋል። ሱዳንንም ወደዚህ ሐሰተኛ ክስ ጎትታ አስገብታታለች። ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብረው እየሰሩ ይገኛልም ሲል አክለዋል። የግብጽ አመራሮች ከፀሐይ የሚመነጭ ኃይልን በመጠቀም የከርሰ ምድር ውሃን በማቆር እንደዚሁም የዝናብ ውሃን ለእርሻ በማዋል ረገድ በተለይም በአባይ ተፋሰስ ሀገራት ያሉ ወንድሞቻቸውን እንደሚደግፉ ጠቁመዋል። የውሃና ኢነርጂ ሚኒስቴር ይህንን ንግግር በማጣቀስ የግብጽ የተንሸዋረረ አፍሪካ የትብብር ማሳያ ነው ሲል ተችቷል። የአባይ ተፋሰስ ሀገራትን የግብጽ እርዳታ ተቀባይ አድርገው የሳለ ንግግር ነው በማለትም ነው ያጣጣለው። ይህ የረጃ ፈጀ የትብብር ትርክት ነባራዊውን እውነታ እንደዚሁም የአፍሪካን ፍላጎት አንጸባርቅም ሲል አክሏል። ግብጽ በፈረንጆቹ 1959 የተፈረመውና አብዛኛውን የውሃውን ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት እንዳላትም ኢትዮጵያ በተደጋጋሚ ወንጅላለች። በዛሬው መግለጫም የግብጽ ቅኝ ግዛትን ማዕከል ያደረገ ሳቤ በኢትዮጵያ ላይ የከሸፈና የተንሻፈፈ ፖሊሲ እንድትከተል አድርጓል ስትል ነው የወነጀለችው። ለዓመታት ኢትዮጵያን ጨምሮ የአባይ ተፋሰስ ሀገራት ከግብጽ ጋር ለመነጋገር ቢሞክሩም ስኬታማ ለመሆናቸው
መሆናቸው ተጠቅሷል። በሶስትዮሽ ድርድር ወቅትም ይሁን የመጀመሪያው ዙር የህዳሴ ግድብ ሙሌት ሲከናወን ዓለም አቀፍ ህግን በማክበር የውይይት ሙከራዎች ቢደረጉም ግብጽ በቀናነት አለመሳተፏን ኢትዮጵያ ገልጻለች። የውሃና ኢነርጂ ሚኒስቴር እውነተኛ መተባበር የሁሉንም ሀገራት የመበልጸግ መብት ከግምት እያስገባ መሆን አለበት፣ ይህም የተፋሰሱ ሀገራት በአባይ እኩልና ፍትሃዊ ተጠቃሚነት እንዳላቸው እውቅና ከመስጠትም ይጀምራል ባይ ነው። ግብጽ የተፋሰሱን ሀገራት ፍላጎትና መብት ችላ በማለትም ታሪካዊ መብት አለ በሚል የቅኝ ግዛት ትርክትን ታራምዳለች ሲልም ነው የከሰሰው። ከዚያ ያያዙም የአባይ ጉዳይ ግብጽ አሸማጋይም ጠባጫሪም ወንጀለኛም ሆና እንደምትቀርብባቸው ቀጠናዊ ጉዳዮች አይደለም መፍትሄ የሚገኘው የተፋሰሱን ሀገራት በማሳተፍ ነው ብለዋል። የግብጽ ጣፋንታ ከተፋሰሱ ሀገራት ጋር የተቆራኘ ስለሆነ ጉዳዩን በኩልነትና በቀናነት እንደዚሁም ያለዛቻና ማስፈራሪያ እንድትይዘው ነው ያሳስበው። ኢትዮጵያ አሁንም የዲፕሎማሲና ወዳጅነትን የተመረኮዘ መንገድን በመምረጥ ትቀጥላለች በማለትም የኢትዮጵያን አቋም አንጸባርቋል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ጨረታ በነገው ዕለት እንደሚያካሂድ አስታውቋል። ባንኩ የውጭ ምንዛሪ ፍሰት የቀጠለ በመሆኑ የውጭ ምንዛሪ አቅርቦት በአዲሱ በጀት ዓመትም ተጠናክሮ ይቀጥላል ብለዋል። ባንኩ ጨረታውን አስመልክቶ ባወጣው መግለጫ ከውጭ ምንዛሪ ገቢ ከፊሉን ለባንኮች በጨረታ ማቅረቡ በባንኮች ዘንድ የሚኖረውን የውጭ ምንዛሪ አቅርቦት በመደገፍ የዋጋና የውጭ ምንዛሪ መረጋጋት እንዲፈጠር አስችሏል ብለዋል። ባንኩ ለነገው ጨረታ $150 ሚሊዮን ያዘጋጀ ሲሆን በጨረታው የሚሳተፉ አካላት የጨረታ ሰነዳቸውን ከጠዋት 4 ሰዓት እስከ 6 ሰዓት ድረስ ማስገባት እንደሚችሉ ገልጿል። የጨረታ ውጤቱም በዕለቱ ከሰዓት 9 ሰዓት ላይ ይፋ እንደሚሆን ነው ይፋ ያደረገው። የዓለም ባንክ በኢትዮጵያ ያለውን ደህንነት በተመለከተ አዲስ ባወጣው ግምገማ በፈረንጆቹ አቆጣጠር 2016 ዓ.ም 33% የነበረው የደህንነት መጠን በተያዘው 2025 ወደ 43% ከፍ ሊል እንደሚችል አስታውቋል። ይህም የዓመታት ለውጥን ወደ ኋላ የሚቀለበስ ነው ብለዋል። ባንኩ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ደህንነትን በመቀነስ ረገድ ጉልህ እድገት ካደረገች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጥና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ ፈጥሯል ባይ ነው። እነዚህ ፈተናዎች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ ሀገር ውስጥ ምርት ወይንም ጂዲፒ እድገት መቀዛቀዝና የዋጋ ግሽበት ናቸው ብለዋል። በዚህ ምክንያት የደህንነት መጠኑ በፈረንጆቹ 2016 ከነበረው 33% በ2021 ወደ 39% ከፍ ማለቱ ገልጸዋል። በቀጣይ ዓመታትም የበለጠ ይጨምራል ተብሎ እንደሚጠበቅ የዓለም ባንክ አስታውቋል። የዋጋ ግሽበት በከተማ ነዋሪዎች ላይ ከፍተኛ ተጽዕኖ ያሳደረ ሲሆን አብዛኛው የገጠር ቤተሰቦችም ቢሆኑ ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ተጠቃሚ ለመሆናቸው ተገልጿል። ከዚህ ውጪ የገጠር ማህበረሰቦች ከመሬትና ከጉልበት ስራ ገበያ ውጤታማ አሰራርን በሚገድቡ ፖሊሲዎች ምክንያት ከግብርና ውጪ ባሉ የስራ ዕድሎች ላይ የተገደበ ተደራሽነት አላቸው ብለዋል። 3/4 የሚሆኑ ህዝብ በሚኖርባት በገጠር አካባቢዎች የኑሮ ደረጃ በከፍተኛ ሁኔታ መቀነሱ በኢትዮጵያ ያለውን የገጠር ደህንነት ተፈጥሮን ይበልጥ አጉልቶ አሳይቷል ሲል ነው የዓለም ባንክ የገለጸው። በሀገሪቱ ውስጥ የተማረ ሰው ኃይል በተለይም በገጠር አካባቢዎች ከፍተኛ በሆነ ሁኔታ ዝቅተኛ መሆኑን የገለጸው ሪፖርቱ በ2021 ዓ.ም 86% የሚሆኑ የገጠር ጎልማሶች የመጀመሪያ ደረጃ ትምህርታቸውን አላጠናቀቁም ባይ ነው። እንደ ሪፖርቱ ገለጻ ወደ ግማሽ የሚጠጉ የገጠር አባወራዎች ቢያንስ አንድ እድገቱ የተገታ ልጅ ያላቸው ሲሆን ከአራቱ ደግሞ በከፍተኛ ሁኔታ እድገቱ የተገታ ልጅ ይኖራል። በገቢ ደረጃ አገልግሎት ተደራሽነት ላይ ያለው ልዩነትም የጎላ መሆኑን የገለጸው የዓለም ባንክ ሪፖርት በኢትዮጵያ ውስጥ ከፍተኛ ገቢ ያላቸው 20% ሰዎች ከታችኛው 20% ሰዎች ጋር ሲነጻጸሩ የንጽህና መጠበቂያና የኤሌክትሪክ አቅርቦት ከ3 እስከ 4 እጥፍ የሚበልጥ ነው ብለዋል። የንብረት ባለቤትነት ይህ ልዩነት ይበልጥ ያሰፋዋል። ምክንያቱም በጣም ድሃ ከሆኑ ሰዎች መካከል ማቀዝቀዣ፣ መኪና፣ ብስክሌት ወይንም ኮምፒውተር ያላቸው ከ1% ያነሱ በመሆናቸው ነው ሲል ሪፖርቱ አክለዋል። የዓለም ባንክ እንደገለጸው በጣም ድሃ የሆኑት ቤተሰቦች ብዙውን ጊዜ ከገበያዎችና ከህዝብ አገልግሎቶች ተለይተው የሚኖሩ ከመሆኑ በላይ በአየር ንብረት ለውጦችና በምግብ እጥረት ከመጠን በላይ ይጎዳሉ። ከ2004 አጋማሽ ጀምሮ መንግስት በገበያ ላይ የተመሰረቱ የምንዛሬ ተመኖች፣ የንግድና የግብር ማሻሻያዎች፣ የኤሌክትሪክ ታሪፍ በየሩብ ዓመቱ ማስተካከያዎችና የነዳጅ ድጎማዎችን ማስወገድን ጨምሮ ተከታታይ የማክሮ ኢኮኖሚ ማሻሻያዎችን ተግባራዊ አድርገዋል። ማሻሻያዎቹ ዓላማቸው በግሉ ዘርፍ የሚመራ የሥራ ዕድል መፍጠር፣ የአነስተኛ አርሶ አደሮችን የገበያ ተሳትፎ ማሳደግና የድሆችና ተገላጭ የሆኑ የህብረተሰብ ክፍሎችን የመቋቋም አቅም ማጠናከር ነው። እነዚህ ማሻሻያዎች በደህንነት ላይ የሚያሳድሩትን የአጭር ጊዜ ተጽዕኖ ለመቀነስ መንግስት የሰፍትን የጥቅማ ጥቅሞችን ከፍ አድርጓል፣ የመንግስት ሰራተኞች ደሞዝ ጨምሯል፣ እንደዚሁም ማዳበሪያዎች ላይ ድጎማ አድርጓል ብሏል የዓለም ባንክ። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF በቅርቡ በጋራ ባካሄዱት ግምገማ ኢትዮጵያ ዕዳ መክፈል ጫና ውስጥ መሆኗን አስታውቆ ነበር። ሪፖርቱ ሀገራቱ ያልተረጋጋ የመበደርና ዕዳ የመመለስ አቅም ላይ ናት ሲልም ገልጾ የነበረ ሲሆን በኢኮኖሚ ላይ ጥብቅ ማሳሰቢያም ሰጥቷል። በሁለቱም ተቋማት ከፍተኛ ባለስልጣናት የጸደቀው ሪፖርቱ ኢትዮጵያ ከኤክስፖርት የምታገኘው ገቢ በቂ ባለመሆኑ ዕዳዋን የመመለስ አቅሟ እየተዳከመ ነው ብሎም ነበር። ከዚህ ውጪ ሀገሪቷ የቦንድ ሽያጭ ክፍያዋን መክፈል ካልቻለችበት ታህሳስ 2023 ጀምሮ በዕዳ ጫና ውስጥ ትገኛለች ማለቱም የሚታወስ ነው። ኢትዮጵያዊ አልጋ ወራሽ ከእስራኤል ወህኒ ያስለቀቁት የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ የልጅ ልጅ የነገደ ይሁዳ የዘር ሐረግ ያላቸውና በአፍሪካ ዲፕሎማሲ እንደዚሁም በግዙፍ ኩባንያ መሪነት የጎላ ተጽዕኖ ያላቸው ልዑል እስጢፋኖስ ማቴዎስ በእስራኤል መንግስት ታስሮ የነበረውን የኔልሰን ማንዴላ ቤተሰብ ከወህኒ ማስፈታታቸው ተሰምተዋል። ንኮዚ ማንዴላ ከአጋሮቻቸው ጋር ለቀናት በስር ከቆዩበት የእስራኤል ወህኒ ቤት በልዑል እስጢፋኖስና ሌሎች ዓለም አቀፍ ተባባሪዎች አማካኝነት ከስር ተፈተዋል። ለዚህ ደግሞ ሌላኛዋ የኔልሰን ማንዴላ የልጅ ልጅ ይፋዊ ምስጋናውን እንዳቀረቡ ሸገር ታይምስ የደረሳት
መረጃ ያሳያል። ታስሮ የነበረው የማንዴላ ልጅ እህት የሆነችው እንድሌካ ማንዴላ ባወጡት መግለጫ የማንዴላ ቤተሰብ የቅርብ ወዳጅና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑት ልዑል እስጢፋኖስ ወንድማችን መታሰሩን በሰሙ ጊዜ ፈጣን ምላሽ በመስጠት ሊተባበሩን ፈቃደኛ ነበሩ ብለዋል። በማከልም የንጉሳን ቤተሰቡ በዓለም አቀፍ ደረጃ ያላቸውን ሚና በመጠቀም ተጽዕኖ ፈጣሪ መሪዎችን፣ ዓለም አቀፍ ተቋማትና ኤጀንሲዎችን አምነው ማንዴላና ባልደረቦቹ እንዲያስፈቱልን ተማጽነን ነበር ብለዋል። የመጀመሪያው ምስጋናችን ማንዴላ በሰላም ወደ ቤቱ እንዲመለስ ላደረገው ፈጣሪ ነው። ቀጥሎም ልዑል እስጢፋኖስ ማቴዎስ ላደረጉት ፈጣን ድጋፍና የማመቻቸት ሚና የላቀ ምስጋና ይድረሳቸው ብለዋል። ማንዴላ በማስፈታት ሂደት አስተዋጽኦ አድርገዋል ለተባሉና በቤተሰቡ የጭንቅ ጊዜ ከጎናቸው ቆሟል ለተባሉት የዮርዳኖስ ንጉስ፣ የደቡብ አፍሪካ ፕሬዝዳንትና የውጭ ጉዳይ ቢሮዎች፣ ዓለም አቀፍ ማህበረሰብና ሌሎችም አካላት ምስጋና ችረዋል። ማንዴላ በጦርነቱ ጊዜ ወደ ጋዛ የሰብአዊ ድጋፍ ይዞ የሚገባ ሱሙድ ፍሎቲላ የተባለ ዓለም አቀፍ የረድኤት ድርጅት አባል ነበረ። ሆኖም ግን ከ10 ቀናት በፊት የእስራኤል ኃይሎች ማንዴላና ሌሎች ባልደረቦችን ወደ ጋዛ የሚገባ ድጋፍ ይዘው ሲንቀሳቀሱ በዓለም አቀፍ የባህር ግዛት ወይንም ኢንተርናሽናል ወተርስ ላይ አግተው እንዳሰሯቸው ነው የተሰማው። ማንዴላና ባልደረቦቹ የሚጓዙበትን ጀልባ ለመጥለፍ የእስራኤል ኃይሎች ድሮኖችንና የውሃ ምርጫ ከባድ መኪኖችን የተጠቀሙ ሲሆን የድጋፍ ሰጪ ድርጅቱ ባልደረቦች በእስራኤል ጦር እጅ ከመውደቅ ውጪ አማራጭ አልነበራቸውም። ማንዴላና የደቡብ አፍሪካ አክቲቪስቶች በጆርዳን በኩል ከመለቀቃቸው አስቀድመው 6 ቀናትን በእስራኤል ወህኒ ለማሳለፍ ተገደዋል። በወቅቱ እጃቸውን የፍጥኝ ታስረውና በህዝብ ፊት ክብረ ነክ አያያዝ እንደተፈጸመባቸው የተናገሩት ማንዴላ ነገር ግን የሆነብን ነገር ሁሉ በጋዛ ከደረሰው ሰቆቃ አንጻር ሲታይ እዚህ ግባ የሚባል አይደለም ሲሉ ነው የተናገሩት። ለሰብአዊ ድጋፍ ስራ ሲንቀሳቀሱ በእስራኤል ኃይሎች የመታገት አደጋ ቢገጥማቸውም የጀመሩትን ሰብአዊ ድጋፍ እንደሚቀጥሉበትና የደቡብ አፍሪካ መንግስት እንደዚሁም የዓለም አቀፉ ማህበረሰብ ዓለም አቀፍ ህጎችን እንዲያከብሩ ሰብአዊ መብቶችንም እንዲጠብቁ ጥሪ አቅርበዋል። ማንዴላን ከስራ ያስፈቱት ኢትዮጵያዊው ልዑል እስጢፋኖስ ማቴዎስ በፓን አፍሪካ ኢኮኖሚና ዲፕሎማሲ ቁልፍ ሚና ያላቸው ጉምቱ ሰው ናቸው ተብሏል። በኢነርጂና ሌሎችም የኢኮኖሚ ዘርፎች የተሰማራውን አፍሪካ ሮያል ግሩፕ የተባለ የመልቲ-ሚሊዮን ዶላር የንግድ ኩባንያ በስራ አስፈጻሚነት የተባበሩት አፍሪካ ንጉሳን ቤተሰብ ጉባኤን ደግሞ በፕሬዝዳንትነት ይመራሉ። ወደ መጨረሻ ጉዳያችን እናምራ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለፕሬዝዳንት ትራምፕ የሀገሪቱን ከፍተኛ ሽልማት ሊያበረክቱ ነው ተብሏል። ፕሬዝዳንቱ አልሲሲ ትራምፕ በጋዛ የተኩስ አቁም ስምምነት ለተጫወቱት የላቀ ሚና የግብጽ ከፍተኛ ሽልማት የሆነውን ናይል ኮላር ሊሸልሙ ስለመሆኑ ነው የተሰማው። የግብጽ መገናኛ ብዙሃን እንደዘገቡት ፕሬዝዳንት አብዱል ፈታህ አልሲሲ የግብጽን ከፍተኛ የክብር ሽልማት ለአሜሪካው ፕሬዝዳንት ትራምፕ በመስጠት የጋዛን ጦርነት ለማስቆምና ሰላም ለማስፈን ለተጫወቱት ሚና እውቅና ለመስጠት ወስነዋል፣ ተዘጋጅተዋል። ከወዲሁም የጣሊያኑ ጠቅላይ ሚኒስትር ጨምሮ የተለያዩ የዓለም ሀገራት መሪዎች በካይሮ ይገኛሉ ተብሏል። ይህ መግለጫ ይፋ የተደረገው ግብጽ የውሃ ደህንነቷን ለመጠበቅ ሁሉንም አስፈላጊ እርምጃዎች እንደምትወስድ ፕሬዝዳንቱ ማስጠንቀቂያ ከሰጡ አንድ ቀን በኋላ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።